በድጋሚ እንደምናድራችኋል ክቡራን ተመልካቾች ከአዲስ ቀን ስፖርታዊ መረጃዎችን ለእናንተ የምናደርስበት ሰዓት ላይ ደርሰናል። ስንቄ ባንክ የስፖርት ዘገባ አጋራችን ስለሆነ እናመሰግናለን። ቀዳሚ የምናደርገው የሲቢኤ ኢትዮጵያ ፕሪሚየር ሊግ 13ኛ ሳምንትን ይመለከታል። በሲቢኤ ኢትዮጵያ ፕሪሚየር ሊግ 13ኛ ሳምንት ሲዳማ ቡና ሀዲያ ሆሳዕናን በማሸነፍ መሪነቱን ያጠናከረበትን ድል አስመዝግቧል። ትናንትና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተደረገው ጨዋታ ደግሞ ሲዳማ ቡናን አሸናፊ ያደረጉ ግቦች መስፍን ታፈሰና ዮሴፍ ዮሐንስ በአስቆጥረዋል። በአመቱ 8ኛ የሊግ ጨዋታውን ያሸነፈው ሲዳማ ቡና ሊጉን በ28 ነጥብ መምራት ችሏል። ከተከታዩ ፋሲል ከነማ በ3 ነጥብ ልዩነት ነጥቡን ወደ 3 በማስፋት መሪነቱን ያጠናከረበትን ውጤት አስመዝግቧል። ከተከታታይ 3 ጨዋታዎች በኋላም ሀዲያ ሆሳዕና በትላንትናው ዕለት ሽንፈት ገጥሞታል። በውድድር አመቱም ለ5ኛ ጊዜ ነው ሽንፈት የገጠመው። ትላንትና ሌላ የተደረገው ጨዋታ በአዲስ አበባ ስቴዲየም ላይ የተደረገው የምድረገነት ሽረና የኢትዮጵያ ቡና ጨዋታ ደግሞ በምድረገነት ሽረ 3-1 አሸናፊነት ተጠናቋል። ትላንትና እንግዲህ ኢትዮጵያ ቡና በውድድር አመቱ ለ6ኛ ጊዜ ነው ሽንፈት የገጠመው። የትላንትና ውጤት ለምድረገነት ሽሬ ደግሞ ሽመክት ጉግሳ 2 ግቦችን ሲያስቆጥር ዳንኤል ዳርጌ ደግሞ አንዷን ግብ ያስቆጠረ ተጫዋች ነው። የአሰልጣኝ ለውጥ ያደረገው ኢትዮጵያ ቡና በውድድር አመቱም በ12ኛ ሳምንት መቻልን ካሸነፈ በኋላ ወደ ተከታታይ ድል ያስመዘግባል ተብሎ ሲጠበቅ ነገር ግን ትላንትና ሽንፈት ገጥሞታል። ምድረገነት ሽሬ ደግሞ በውድድር አመቱ ለ4ኛ ጊዜ ነው ማሸነፍ የቻለው። አቡበከር አዳሙ በፍጹም ቅጣት ምት የኢትዮጵያ ቡናን የማስተዛዘኛ ግብ ያስቆጠረም ተጫዋች ሆኗል። ምድረገነት ሽሬ በ17 ነጥብ 9ኛ ደረጃ ላይ፣ ኢትዮጵያ ቡና ደግሞ በ15 ነጥብ 14ኛ ደረጃ ላይ ተቀምጧል። ሌላው ትላንትና የተከናወነው በዚሁ በአዲስ አበባ ስቴዲየም ኔጌሌ አርሲን ከመቻል ያገናኘው ጨዋታ ቀን 7 ሰዓት ላይ ነው የተከናወነው። በኔጌሌ አርሲ 2-0 አሸናፊነትም ተጠናቋል። የሊጉ እንግዳው ቡድን እንግዲህ 3 ተከታታይ ጨዋታዎችን ነው ማሸነፍ የቻለው። ትላንትና መቻልን ማሸነፉን ተከትሎም የኔጌሌ አርሲ የማሸነፊያ ግቦች ዳዊት ተፈራና አለኝታ ማርቆስ ናቸው ማስቆጠር የቻሉት። በውድድር አመቱም 6ኛ ድሉን ነው ኔጌሌ አርሲ በትላንትናው ዕለት ማስመዝገብ የቻለው። ኔጌሌ አርሲም እንግዲህ ነጥቡን 22 በማድረስ ወደ 3ኛ ደረጃ ከፍ ያለበትን ውጤትም ነው በትላንትናው ዕለት ማስመዝገብ የቻለው። ወጥ ብቃት ማሳየት የተሳነው መቻል እንግዲህ በውድድር አመቱ ለተከታታይ ሁለተኛ ጊዜም ሽንፈት ገጥሞታል በትላንትናው ዕለት። በሌላ ደግሞ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ በተደረገ ጨዋታ ሸገር ከተማ ከኢትዮጵያ ንግድ ባንክ አንድ አቻ ተለያይቷል። የኢትዮጵያ ብሔራዊ ቡድን ከ22 ዓመታት ቆይታ በኋላ ወደ አፍሪካ ዋንጫው ሲያል በኢትዮጵያ ከ17 ዓመት በታች ቡድን አባል የነበረው ዳዊት ካሳም ደግሞ በትላንትናው ዕለት ቋሚ ሆኖ በጀመረበት ጨዋታ የሸገር ከተማን ግብ ያስቆጠረ ተጫዋችም ሆኗል። የመጀመሪያ ግቡን በፕሪሚየር ሊጉ አስቆጥሯል በትላንትናው ዕለት። በተመሳሳይ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አባል የነበረውና አብሮት ለሸገር ከተማ የፈረመው ቢኒያም አብርሃም በቋሚነት ጀምሯል በትላንትናው ጨዋታ ላይ። ለኢትዮጵያ ንግድ ባንክ ደግሞ ያቻነቷን ግብ አዲስ ግዴ በፍጹም ቅጣት ምት ያስቆጠረ ተጫዋች ነው። የሲቢኤ ኢትዮጵያ ፕሪሚየር ሊግ ዛሬ የ13ኛ ሳምንት ጨዋታዎች በሁለት መጨረሻ መርሃ ግብሮች ይጠናቀቃሉ። ቀን 9 ሰዓት ላይ በአዲስ አበባ ስቴዲየም ደግሞ ባህር ዳር ከተማ ከድሬዳዋ ከተማ ጨዋታቸውን ያደርጋሉ። ባህር ዳር ከተማ ከተከታታይ 3 አቻ ውጤት በኋላ ድሬዳዋ ከተማ ደግሞ በ11ኛ ሳምንት ኢትዮጵያ ቡናን ካሸነፈበት ጨዋታ በኋላ ባሳለፍነው ሳምንት በኔጌሌ አርሲ ከደረሰበት ሽንፈት ለማገገም ወደ ሜዳ ይገባሉ ተብሎ ይጠበቃል። ሁለቱም ክለቦች ከዚህ ቀደም 12 ጊዜ ሲገናኙ ደግሞ ባህር ዳር ከተማ 7ቱን በማሸነፍ የበላይነት ያለው ሲሆን ድሬዳዋ ከተማ በአንጻሩ 2 ጊዜ ነው ድል ማድረግ የቻለው። በአራት ጊዜ ደግሞ አቻ ተለያይተዋል። በሌላ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በሚደረገው ጨዋታ ደግሞ 10 ሰዓት ላይ ነው የሚከናወነው። ኢትዮጵያ መድን ከመቀለ ሰባ እንደርታ ነው ጨዋታቸውን የሚያከናውኑት። የባለፈው አመት የሻምፒዮኑ ኢትዮጵያ መድን ዘንድሮ እንግዲህ በሊጉ ደካማ ጉዞን እያደረጉ ከሚገኙ ክለቦች መካከል ይገኝበታል። እስካሁን ካደረጋቸው ያለፉት 5 ጨዋታዎች 5ቱንም ማሸነፍ አልቻለም። መቀሌ ሰባ እንደርታ ደግሞ በሊጉ ካደረጋቸው ጨዋታዎች አርባ ምንጭ ከተማን ያሸነፈበት የመጀመሪያ ድሉ እንደሆነ እናስታውሳለን። አሁን ደግሞ ተከታታይ ባለፈው ሳምንት ከቅዱስ ጊዮርጊስ ጋር አቻ ከተለያየ በኋላ ወደ ድል ለመምጣት የሚያደርገው ጨዋታም ይጠበቃል። ሁለቱ ክለቦች ከዚህ ቀደም 2 ጊዜ ሲገናኙ ኢትዮጵያ መድን 2 ጊዜ በማሸነፍ የበላይነት አለው። ቀጣዩ መረጃችን ከፍተኛ ሊግን ይመለከታል። የኢትዮጵያ ከፍተኛ ሊግ የምድብ ለ ጨዋታዎች የ10ኛ ሳምንት ትላንትና አንድ ጨዋታ ተከናውኖ ነበር። ደሴ ከተማ መንጌ ቤላ ሻንጉልን 5-0 በማሸነፍ
ደረጃውን ያሻሻለበትን ውጤት አስመዝግቧል። የደሴን የማሸነፊያ ግቦች ደግሞ በ18ኛው 20ኛውና 79ኛው ደቂቃ ላይ አማኑኤል ግዛቸው ሶስቱንም ግቦች በማስቆጠር ሃትሪክ ሰርቷል። ሌላኛው ደግሞ እሱ ባለው ሙልጌታ በ68ኛውና አዶኒያስ ግዛቸው ደግሞ በ70ኛው ደቂቃ ላይ የደሴን ያሸናፊ ያደረጉ ግቦች አስቆጥረዋል። ደሴ ከተማ ማሸነፉን ተከትሎም ነጥቡን 16 ከፍ ያደረገበትን ውጤትም አስመዝግቧል። ጅማ ላይ እየተከናወነ የሚገኘው የምድብ ለ ጨዋታዎች ዛሬም ቀጥለው ሲደረጉ 7 ሰዓት ላይ አዲስ ከተማ ክፍለ ከተማ ከሶሎዳ አድዋ ይጫወታሉ። አንድ ተስተካካይ ጨዋታ ያለው አዲስ ከተማ ክፍለ ከተማ በ13 ነጥብ እንግዲህ እስካሁን ካደረጋቸው ጨዋታዎች 13 ነጥብ መሰብሰብ ችሏል። በተመሳሳይ አንድ ተስተካካይ ጨዋታ ያለው ዛሬ ጨዋታውን የሚያደርገው ተጋጣሚው ሶሎዳ አድዋም ደግሞ በ8 ነጥብ 7ኛ ደረጃ ላይ ሆኖ ነው የዛሬውን ጨዋታ የሚያከናውኑት። በሌላ ደግሞ የኢትዮጵያ ከፍተኛ ሊግ የምድብ ለ ጨዋታ ደግሞ 9 ሰዓት ከ30 ላይ ደብረ ብርሃን ከተማ ከአዲስ አበባ ከተማ የሚያደርጉት ጨዋታም ዛሬ ከሚከናወኑት መርሃ ግብሮች መካከል ነው። ከሶሎዳ አድዋ ጋር አዲስ አበባ ደብረ ብርሃን ከተማ ባሳለፍነው ሳምንት ከሶሎዳ አድዋ ጋር አቻ ተለያይቶ በተመሳሳይ ተጋጣሚው አዲስ አበባ ከተማም ከቦዲቲ ከተማ ጋር አቻ ተለያይቶ ወደ ድል ለመምጣት የሚያደርገውን ጨዋታ ነው ዛሬ የሚያከናውነው። ምድብ ለን ሀላባ በ19 ነጥብ ሲመራ መንጌ ቤኒሻንጉል በ14 ነጥብ ይከተላል። ሌላኛው ቀጣዩ መረጃችን ደግሞ 16ኛው የከተማ አቀፍ የባህል ስፖርቶች ውድድርና ፌስቲቫል ስለመጠናቀቁ የሚመለከት ጉዳይ ነው። ከታህሳስ 18 ጀምሮ ሲካሄድ የቆየው 16ኛው የአዲስ አበባ ከተማ የባህል ስፖርቶች ውድድርና ፌስቲቫል በለሚ ኩራ አጠቃላይ አሸናፊነት ነው በትላንትናው ዕለት ፍጻሜውን ያገኘው። በሀገር አቀፍ የባህል ስፖርቶች ውድድር አዲስ አበባን የሚወክሉ ስፖርተኞችም ከዚህ ውድድር መመረጣቸውን በትላንትናው ዕለት ተገልጿል። ባህላዊ ስፖርት የአንድነት ማስተሳሰሪያ በመሆናቸው ከትውልድ ወደ ትውልድ እንዲተላለፉ የባህል ስፖርት ውድድርና ፌስቲቫል አስተዋጽኦቸው ከፍተኛ ስለመሆኑ ነው በትላንትናው ዕለት በመዝጊያ ስነ ስርዓቱ ላይ የተገለጸው። የአዲስ አበባን በመወከል እንግዲህ በ23ኛው የባህል ስፖርት ውድድርና 18ኛው የባህል ስፖርት ፌስቲቫል ላይ ጥሩ ውጤት ለማስመዝገብ ከወዲሁ ቅድመ ዝግጅት ስራዎችም እንደሚከናወኑ በመዝጊያ ስነ ስርዓቱ ላይ የተገኙት የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ተናግረዋል። የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዚዳንት ወይዘሮ ህይወት መሀመድ ከተማ አስተዳደሩ ለባህል ስፖርት በሰጠው ልዩ ትኩረት ተተኪ ስፖርተኞች ማፍራት መቻሉን ተናግራለች። በማጠቃለያ ፕሮግራሙ በማህበራዊ ሚዲያ ተጽዕኖ ፈጣሪዎችና ከስፖርት ጋዜጠኞች ጋር የገና ጨዋታ አካሂደዋል። በውድድሩም ከአንደኛ እስከ 3ኛ ለወጡ ተሳታፊዎች የዋንጫና ሽልማትም ተበርክቷል። 35ኛው የአፍሪካ ዋንጫ ወደ ተመለከተ መረጃ እናልፋለን። 35ኛው የአፍሪካ ዋንጫ ትላንትና የጥሎ ማለፍ ጨዋታዎች ቀጥለው ሲደረጉ አዘጋጇ ሞሮኮ ወደ ሩብ ፍጻሜ የተቀላቀለችበትን ውጤት አስመዝግባለች። ታንዛኒያን በማሸነፍ ነው ሞሮኮ ወደ ሩብ ፍጻሜ የተቀላቀለችበትን ውጤት ያስመዘገበችው። በንጉስ ማላ አብደላ ስቴዲየም በተደረገው ጨዋታ ሞሮኮ እጅግ ብትፈተንም ግን በሪያል ማድሪድ ተጫዋች ብራሂም ዲያዝ ብቸኛ ግብ ባስቆጠረበት ጨዋታ ሞሮኮ አሸንፋው ሩብ ፍጻሜን ከተቀላቀሉ ሀገራት መካከል አንዷ የሆነችበትን ውጤት አስመዝግባለች። የሪያል ማድሪድ ተጫዋች ያስቆጠረውን ግብም 4 በማድረስ በዘንድሮ የአፍሪካ ዋንጫ ኮከብ ግባግቢነቱን መምራት የሚያስችለውን አጋጣሚ ትላንትና አስመልክቶናል። ከምድብ አንደኛ በመሆን ያለፈችው ሞሮኮም እንግዲህ ወደ ሩብ ፍጻሜ መቀላቀሏን አረጋግጣለች። በሌላ የጥሎ ማለፍ ተጠባቂ ጨዋታ የነበረው የካሜሮንና የደቡብ አፍሪካ ጨዋታ በካሜሮን 2-0 2-1 አሸናፊነት ተጠናቋል። ካሜሮን ደቡብ አፍሪካን 2-1 ባሸነፈችበት ጨዋታ ደግሞ ጂነር ቻማዲና ክርስቲያን ኮፈን የካሜሮን ግቦች ያስቆጠሩም ተጫዋቾች ናቸው። ማኪ ጎፕ የደቡብ አፍሪካን አንድ ግብ ከመረብ ያሳረፈም ተጫዋች ነው። የኮት ዲቫር አፍሪካ ዋንጫ የግማሽ ፍጻሜ ተፋላሚ የነበረችው ደቡብ አፍሪካ ግን በዘንድሮ በሞሮኮ አስተናጋጅነት የተካሄደ በሚገኘው የአፍሪካ ዋንጫም ቀድሞ ከተሰናበቱ በጥሎ ማለፍ ከተሰናበቱ ሀገራት መካከል አንዷ ሆናለች። በሩብ ፍጻሜም ካሜሩን ካስተናጋጇ ሞሮኮ ጋር የሚያደርጉት ጨዋታም ከወዲሁ ትኩረትን ስቧል። የጥሎ ማለፍ ጨዋታዎች ዛሬም ቀጥለው ይከናወናሉ። የአፍሪካ ዋንጫ ግብጽ ከቢኒን የሚያደርጉት ጨዋታ ይጠበቃል። እንዲሁም ደግሞ ናይጄሪያ ከሞዛምቢክ የሚያደርጉትም ጨዋታ ተጠባቂ ነው። ምሽት 1 ሰዓት ላይ ግብጽ ከቢኒን የሚያደርጉት ጨዋታ ይከናወናል። በምድብ 2 ተደልድላ ወደ ጥሎ ማለፍ የገባችው የ7 ጊዜ የአፍሪካ ዋንጫ ሻምፒዮኗ ግብጽ ለሌላ ወደ ሩብ ፍጻሜ ለማለፍ ከባድ ፈተና ይጠብቃታል ተብሎ ይታሰባል። ቢኒን ከምድብ 4 ምርጥ 3ኛ ሆና ማለፏ ይታወሳል። ግብጽ ደግሞ በተመሳሳይ ከምድብ 2 መሪ በመሆን ነው ማለፍ የቻለችው። ዛሬ እንግዲህ ጨዋታው ቀላል ይሆናል ተብሎ አይታሰብም። ሁለቱ ብሔራዊ ቡድኖች እንግዲህ ከዚህ ቀደም ሲገናኙ 4 ጊዜ ሲገናኙ ግብጽ 3 ጊዜ በማሸነፍ የተሻለ ታሪክ አላት። ቢኒን ደግሞ
አንድ ጊዜ ነው መርታት የቻለችው። ዛሬ በሌላ ተጠባቂ ጨዋታ ደግሞ ናይጄሪያ ከሞዛምቢክ የሚያደርጉት ጨዋታ ተጠባቂ ነው። ናይጄሪያ በአፍሪካ ዋንጫ ያደረገችውን በምድብ 3 የነበረችው ናይጄሪያ በአፍሪካ ዋንጫ ያደረገችውን ሶስቱንም ጨዋታዎች በማሸነፍ ነው ወደ ጥሎ ማለፍ የቻለችው። ተጋጣሚዋ ሞዛምቢክ ደግሞ ከምድብ 6 ምርጥ ሶስተኛ በመባል ነው ለዛሬው ጨዋታ የበቃችው። ናይጄሪያ ሞዛምቢክ ከዚህ ቀደም 6 ጊዜ ገጥማ 5ቱን በማሸነፍ የበላይነት ያላት መሆኑ ደግሞ የዛሬውን ጨዋታ ልታሸንፍ እንደምትችል ቅድመ ግምቶች እንዲሰጧት አድርጓል። ሌላኛው መረጃችን እንግዲህ የ20ኛ ሳምንት የእንግሊዝ ፕሪሚየር ሊግን ይመለከታል። በእንግሊዝ ፕሪሚየር ሊግ የ20ኛ ሳምንት ተጠባቂ የነበረው የማንቸስተር ሲቲና የቼልሲ ጨዋታ በአንድ አቻ ተጠናቋል። ትናንትና በሜዳው ኢታድ ቼልሲን የገጠመው ማንቸስተር ሲቲ ቲጃን ሬንጀርስ ባስቆጠራት ግብ ነው መምራት ችሎ የነበረ ቢሆንም ነገር ግን ባለቀ ሰዓት ኤንዞ ፈርናንዴዝ ቼልሲን አቻ ያደረገች ግብ አስቆጥሯል። በትላንትናው ጨዋታ እንግዲህ ከአሰልጣኙ ስንብት በኋላ ቼልሲ የመጀመሪያ 1 ነጥቡን አሳክቷል። ከኤንዞ ማሬስካ ጋር በስምምነት ከተለያየ በኋላም ነው ትላንትና ጨዋታውን ማከናወን የቻለው። ሲቲ እንግዲህ ባለፈው ሳምንት ከሰንደርላንድ አሁን ደግሞ ከቼልሲ ጋር ተከታታይ ነጥቦችን በመጣል በተለይ ከመሪው አርሰናል ጋር የነበረውን የነጥብ ልዩነት ያጠባል ተብሎ ሲጠበቅ ነገር ግን ነጥብ ጥሎ ያቻ ውጤት ነው ማስመዝገብ የቻለው በትላንትናው ዕለት ማለት ነው። ኤንዞ ማሬስካ ጋር የተለያዩ ቼልሲ ደግሞ በትላንትናው ዕለት በጊዜያዊ አሰልጣኝ እየተመራ ነው ወደ ጨዋታው የገባው። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ከጨዋታው መጠናቀቅ በኋላ ሀሳባቸውን ሰጥተዋል። የመጨረስ እድሎች ነበሩ፣ ነገር ግን ያንን አላደረግንም። ስለ ዋንጫው አሁን ላይ ማውራት አይቻልም፣ ግንቦት ላይ የምናወራው ይሆናል። ነገር ግን እኛ ትኩረታችን በሮብ ከብራይተን ጋር የምናደርገው ጨዋታ ነው ሲልም ነው ሀሳቡን የገለጸው። በተለይ ደግሞ የቼልሲ ተጫዋች ደግሞ ሪስ ጀምስ አምበሉ ሪስ ጀምስ አሁን ላይ ጥሩ ነገሮች የሉም እኛ አካባቢ እሱን ለመለወጥ እንጥራለን ሲልም ነው ሀሳቡን የሰጠው። በሌላ ጨዋታ ሊቨርፑል ከፉላም ያደረገው ጨዋታ ደግሞ 2 አቻ በሆነ ውጤት ተጠናቋል። ሊቨርፑል ከሜዳ ውጭ ተጉዞ ያደረገውን ጨዋታ 2 አቻ ነው ማጠናቀቅ የቻለው። በክራቨን ኮቴጅ ነው በተደረገው ጨዋታ ደግሞ ሃሪ ዊልሰን በ17ኛው ደቂቃ ላይ ፉላምን መሪ ቢያደርግም ፍሎሪያን ቨርትስ ደግሞ በ57ኛው ደቂቃ ላይ ሊቨርፑልን አቻ አድርጎም ነበር። ሁለቱ ቡድኖች ያደረጉት ጨዋታ አንድ አቻ ተጠናቀቀ ተብሎ ሲጠበቅ ኮዲ ጋክፖም ደግሞ 90 ደቂቃ ተጠናቆ በተጨመረ 4ኛው ደቂቃ ላይ ባስቆጠራት ግብ ሊቨርፑል ያሸንፍ ነው ሲባል ነገር ግን በባከነው ደቂቃ የዳኛው ፊሽካ በሚጠበቅበት ሰዓት የፉላሙ ተጫዋች ሃሪሰን ሮዲ በ90+7 ደቂቃ ባስቆጠራት ግብ ሊቨርፑል እንግዲህ ነጥብ ተጋርቶ ለመውጣት ተገዷል። በባከነ ሰዓት ሁለቱም ግቦች የተቆጠረም አዝናኝ ጨዋታ በነጥብ ባቻ ውጤት መጠናቀቅ የቻለው ሊቨርፑል በሊጉ ከተከታታይ 4 ጨዋታዎች ድል በኋላ ነው ባሳለፍነው ሳምንት ከሊድስ ዩናይትድ እንዲሁም ደግሞ በትላንትናው ዕለት ከፉላም ጋር ነጥብ መጋራት የቻለው። ሊቨርፑልም በውድድር ዓመቱ ለ4ኛ ጊዜ የአቻ ውጤት ያስመዘገበበትን ውጤትም አስመዝግቧል። በ34 ነጥብም 4ኛ ደረጃ ላይ ተቀምጧል። የሊቨርፑል አሰልጣኝ አርነ ስሎት የመጨረሻ ደቂቃ ኳስ 3 ነጥብ እንዳያሳጣን ራሳችንን ማሻሻል አለብን፣ እዛ ላይም ካሁን በኋላ እንሰራለን ሲሉም ነው ከጨዋታው መጠናቀቅ በኋላ ሀሳቡን የሰጠው። ሌላኛው ተጠባቂ የነበረው የማንቸስተር ዩናይትድና የሊድስ ዩናይትድ ጨዋታ ደግሞ በአንድ አቻ በሆነ ውጤት ተጠናቋል። ከዚህ ቀደም በ1970ዎቹ የሁለቱ ደርቢ በተለይ በደጋፊዎችም ሆነ ሜዳ ላይ በሚደረጉ ፍትጊያዎች በጣም የላቀ ደርቢ ከሚባሉት መካከል ይገኝ ነበር። ነገር ግን ትላንትና ሊድስ ዩናይትድ ከማንቸስተር ዩናይትድ አቻ ተጠናቋል። ማንቸስተር ዩናይትድ እንግዲህ ከሜዳ ውጭ ተጉዞ ነው ይህን ጨዋታ ማድረግ የቻለው። ላለፉት 23 ዓመታት ማንቸስተር ዩናይትድን በሊጉ ማሸነፍ የከበደው ሊድስ ዩናይትድ ደግሞ ብሬንዳን ሮድሰን ባስቆጠራት ግብ መምራት ችሎ የነበረ ቢሆንም ዩናይትድ በማቲያስ ኩኛ ግብ አቻ ሆኖ ውጤቱን አጠናቋል። ዩናይትድ እንግዲህ ኒውካስልን ካሸነፈበት ጨዋታ በኋላ ከወልቭስ ትላንትና ደግሞ ከሊድስ ዩናይትድ ጋር አቻ ወጥቷል። ካለፉት 5 ጨዋታዎች ማሸነፍ የቻለውም አንድ ብቻ ነው። ተጋጣሚ ሊድስ ደግሞ በ17ኛው ሳምንት ክሪስታል ፓላስን ካሸነፈበት ጨዋታ በኋላ ያደረጋቸውን 3 ጨዋታዎችን ባቻ ውጤት ነው ማጠናቀቅ የቻለው። ሁለቱ ክለቦች ከዚህ ቀደም እንደ ፕሪሚየር ሊጉ እንደ አዲስ ከተዋቀረ ከ1992 ጀምሮ 30 ጊዜ ሲጫወቱ ማንቸስተር ዩናይትድ 17 ጊዜ በማሸነፍም የበላይነት አለው። በሌላ ትላንትና የእንግሊዝ ፕሪሚየር ሊግ በተደረገ ጨዋታ ቶትናም ከሰንደርላንድ ያደረጉት ጨዋታም ባቻ ውጤት ከተጠናቀቁ ጨዋታዎች መካከል ይገኝበታል። ቶትናም ቬን ዴቪስ ባስቆጠራት ግን መምራት ቢችልም ውጤቱን ግን አስጠብቆ መውጣት አልቻለም። ለሰንደርላንድ ደግሞ ብሪቦይ ግቡን አስቆጥሮ ባቻ ውጤት ተጠናቋል። ቶትናም ባሳለፍነው ሳምንት ከብሬንፎርድ ከሰንደርላንድ 2 ጨዋታዎችን እንዲሁም ደግሞ በሊጉ 4 ተከታታይ ጨዋታዎችን ባቻ ውጤት ተለያይቷል። በተመሳሳይ ሰዓት በተደረገ ጨዋታ ኤቨርተን በሜዳው በብሬንፎርድ 4-2 ተሸንፏል። ኤቨርተን በ19ኛው ሳምንት ኖቲንጋም ፎረስትን አሸንፎ ብሬንፎርድ ደግሞ ከቶትናም ጋር አቻ ወጥቶ ነው የትላንትናውን ጨዋታ ማከናወን የቻሉት። ነገር ግን በብሬንፎርድ 4-2 አሸናፊነት ተጠናቋል። በጨዋታው ብራዚላዊ አጥቂ ኢጎር ቲያጎ ሃትሪክ የሰራበት ጨዋታ ሆኗል። በሜዳው ሴንት ጄምስ ፓርክ የተጫወተው ኒውካስል ዩናይትድ ክሪስታል
ክሪስታል ፓላስን 2-0 አሸንፏል። በማንቸስተር ዩናይትድ ከተሸነፈ በኋላ ባሳለፈው ሳምንት በርንሌይ ትናንትና ደግሞ ክሪስታል ፓላስን ኒውካስል ዩናይትድ ማሸነፉና በተከታታይ በሊጉም ሁለተኛ ጨዋታውን ማሸነፍ የቻለበትን ውጤት አስመዝግቧል። የኒውካስል የማሸነፊያ ግቦች ብሩኖ ጎማሬጅ በ71ኛው ደቂቃና ማልኪ ታያው በ76ኛው ደቂቃ ላይ ያስቆጠሩ ተጫዋች ነው። ሌላኛው መረጃችን ደግሞ የ19ኛ ሳምንት የስፔን ላሊጋን ይመለከታል። የስፔን ላሊጋ ትናንትና ተከናውኖ ነበር። ሪያል ቤቲስ ከሪያል ማድሪድ ያደረጉት ጨዋታ በሪያል ማድሪድ 5-1 አሸናፊነትም ተጠናቋል። በሳንቲያጎ በርናባው በተደረገው ጨዋታ ደግሞ ጎንዛሎ ጋርሺያ 3 ግቦችን በማስቆጠር ሃትሪክ የሰራም ተጫዋች ሆኗል። ራውል አሴንሲዮና ፋሪያን ጋርሺያ ደግሞ ቀሪዎችን የማድሪድ ግቦች ያስቆጠሩም ተጫዋቾች ናቸው። ኪሊያን ምባፔ ከስብስቡ ውጭ በሆነበት ጨዋታ ማድሪድ በሴልታ ቪጎ ከተሸነፈ ጨዋታ በኋላ ሶስተኛ ተከታታይ ጨዋታውን ነው በትናንትናው ዕለት በድል መፈጸም የቻለው። ውጤቱን ተከትሎም ከላሊጋው መሪ ባርሴሎና ጋር ያለውን የነጥብ ልዩነት ወደ 4 ያጠበበበትን ውጤትም ተመልክተናል። በትናንትናው ዕለት በሌሎች የላሊጋ ጨዋታዎች አትሌቲኮ ማድሪድ ከሜዳ ውጭ ተጉዞ ሪያል ሶሲዳድን ገጥሞ አንዳቻ ውጤት አጠናቋል። የዲያጎ ሲሞኔ የሚመራው አትሌቲኮ ማድሪድ እንግዲህ ከሁለት ተከታታይ ድል በኋላ ነው ነጥብ የጣለው። አትሌቲኮ ማድሪድ ከባርሳና ከተከታዩ ሪያል ማድሪድ ያለውን የነጥብ ልዩነት ማጥበብ የሚችልበትን እድልም ሳይጠቀምበት ቀርቷል። አትሌቲኮ ማድሪድ በኩል 38 ነጥብ በቪያሪያል በግብ ክፍያ ተበልጦም 4ኛ ደረጃ ላይ ተቀምጧል። ሌሎች የትላንት ውጤቶችን ስንመለከት ደግሞ ሌቫንቴ ሲቪያን 3-0 ሲያሸንፍ፣ ጂሮና በአትሌቲኮ ማድሪድ ከደረሰበት ሽንፈት ማግስት ማዮርካን 2-1፣ ዲፖርቲቮ አላቬስ ከሪያል ኦቪዶ አንዳቸው የተጠናቀቀበት ጨዋታም ነበር። የ18ኛ ሳምንት የጣሊያን ሴሪያም ትላንትና ተከናውኖ ነበር። ተጠባቂ የነበረው የኢንተር ሚላንና የቦሎኛ ጨዋታ በኢንተር ሚላን አሸናፊነት ተጠናቋል። ኢንተር ሚላን ደግሞ ማሸነፉን ተከትሎም የሴሪያው መሪነቱን የተረከበበትን ውጤት ነው በትላንትናው ዕለት ማስመዝገብ የቻለው። በሜዳው ጁሴፔ ሜዛ ስቴዲየም ቦሎኛ ያስተናገደው ኢንተር ሚላን 3-1 በሆነ ውጤት ነው ማሸነፍ የቻለው። ዜሌንስኪ በ39ኛው፣ ላውታሮ ማርቲኔዝ በ48ኛውና ማርክ ቱራን ደግሞ በ74ኛው ደቂቃ ላይ የኢንተር ሚላንን የማሸነፊያ ግቦች ያስቆጠሩም ተጫዋቾች ናቸው። አርጀንቲናዊ አጥቂ ላውታሮ ማርቲኔዝ በዘንድሮ በሴሪያው ያደረጋቸው ጨዋታዎች ላይ 10 ግቦችን ያስቆጠረም ተጫዋች ሆኗል። በኳስ ቁጥጥር ሆነ በሙከራ ረገድ ኢንተር ሚላን በተሻለበት ጨዋታም ትላንትና አሸንፎ በመውጣት የሴሪያው መሪነት ከኤሲ ሚላን የተረከበበትን ውጤትም አስመዝግቧል። ቦሎኛ እንግዲህ 5 ተከታታይ ጨዋታዎችን ነጥብ ማሸነፍ አልቻለም። 5 ተከታታይ የሴሪያ ጨዋታዎችን ያሳካው ኢንተር ሚላን ድሩን ተከትሎም ኤሲ ሚላንን በ1 ነጥብ በመለጥ በ39 ነጥብ ሴሪያውን መሪ የሆነበትን ውጤት አስመዝግቧል። ትናንትና በተደረገ ሌላ ተጠባቂ ጨዋታ ደግሞ ናፖሊ ላዚዮን በማሸነፍ ወደ መሪዎች የጠጋበትን ውጤትም አስመዝግቧል። ከሜዳ ውጭ ወደ ሮም ኦሎምፒክ ስቴዲየም ተጉዞ ነው ላዚዮን የገጠሙ ናፖሊ 2-0 ማሸነፍ የቻለው። የአምናው የሴሪያ ባለድል ተከላካዩ ሊያንድሮ ስፓንዚላና አሚር ራህማኒ ባስቆጠራቸው ግቦች ነው ማሸነፍ የቻለው። የትናንትናው ጨዋታ ውጥረት የበዛበት ነው ማለት ይቻላል። 3 ቀይ ካርዶች ናቸው የተመዘቱት። ከላዚዮ በኩል 2 ተጫዋቾች ሲወጡ ከኢንተር ሚላን በኩል ደግሞ ናፖሊ በኩል ደግሞ 1 ተጫዋች ከሜዳ በቀይ ካርድ ተሰናብቷል። ትላንትና ውጥረት የበዛበት ጨዋታ ነው ማለት ይቻላል። በ17ኛው ሳምንት ክሮሜንሴን ካሸነፈ ጨዋታ ማግስት ተከታታይ ድሉን ነው ናፖሊ ማሳካት የቻለው። ላዚዮ በሴሪያው ፓርማን ካሸነፈ በኋላ ካደረጋቸው ያለፉት 3 ጨዋታዎችም ማሸነፍ አልቻለም። የኔፒሱ ቡድን እንግዲህ ከኤሲ ሚላን ከመሪው የሴሪያው መሪ ኤሲ ሚላን በ2 ነጥብ ከተከታዩ ኤሲ ሚላን ደግሞ በ1 ነጥብ አንሶ በ37 ነጥብ 3ኛ ደረጃ ላይ የተቀመጠበትን ውጤት አስመዝግቧል። የፈረንሳይ ሊግ ትላንትና ተከናውኖ ነበር። በፓሪስ በተደረገው ጨዋታ የፓሪስ ደርቢ የሚባለው ጨዋታ ፓሪስ ሳን ዠርመን 2-1 አሸንፏል ፓሪስን። በፓርክ ዴ ፍራንስ በተደረገው ጨዋታ ዲዘርዶዬና ኡስማን ዴምቤሌ ናቸው ትላንትና ጎቦችን ማስቆጠር የቻሉት። የዘንድሮ የባላንዶር እንዲሁም ደግሞ የፊፋ ምርጥ ተጫዋች ተብሎ የተመረጠው ኡስማን ዴምቤሌ በዘንድሮ የውድድር ዓመት ለፒኤስጂ ካደረጋቸው 15 ጨዋታዎች 5 ግቦችን ሲያስቆጥር 4 ግብ ለግብ የሚሆኑ ኳሶችን ለቡድን አጋሮች የሰጠበትን ጨዋታ ሆኗል። በትላንትናው ዕለት ከ46 ዓመታት በኋላ ወደ ፈረንሳይ ሊግ የተመለሰው ደግሞ ፓሪስ ዊሊያም በፍጹም ቅጣት ምት የማስተዛዘኛ ግቦችን አስቆጥሯል። ፒኤስጂ እንግዲህ በሞናኮ 1-0 ከተሸነፈ ጨዋታ በኋላ ያደረጋቸውን 3 ተከታታይ ጨዋታዎችን በማሸነፍ ከፈረንሳይ ሊግን እየመራ ከሚገኘው ሎንስ በ1 ነጥብ ዝቅ ብሎ 2ኛ ደረጃ ላይ የተቀመጠበትን ውጤትም በትላንትናው ዕለት አስመዝግቧል ማለት ነው። በዝርዝር ወደምንመለከተው ጉዳያችን ስናልፍ ተተኪ ስፖርተኞችን ለማፍራት በስፖርቱ የተሻሉ ስኬት ለማስመዝገብ መንግስት የጀመረውን የስፖርት መሰረተ ልማት ግንባታን በትኩረት እንደሚቀጥል ተነገረ። በኢትዮጵያ የአትሌቲክስ አቋም መለኪያ ውድድር መቻል አጠቃላይ አሸናፊ መሆናል። ነጻነት ጫን ያለው ዝርዝር አለው።
በአደይ አበባ ስታዲየም ቅጥር ግቢ በሚገኘውና በዓለም አትሌቲክስ እውቅና ባገኘው የመሮጫ መም ሲካሄድ የቆየው የኢትዮጵያ አጭር መካከለኛ የ3000 ሜትር መሰናክል የሜዳ ተግባራትና የእርምጃ ውድድር በመቻል አትሌቲክስ ክለብ አጠቃላይ አሸናፊነት ፍጻሜውን አግኝቷል። የዘንድሮው ውድድር የአትሌቶችን ችግር በፈታ መልኩ መካሄዱን አትሌቶቹ ተናግረዋል። ውድድሩ በዘንድሮ ዓመት በጣም ደስ የሚል ነው። ሜዳውም ኢንተርናሽናል ሜዳ ላይ ነው የሮጥ ነው። ከወትሮ ትንሽ ድባቡም ለየት ያለ ነበረ። ሜዳው በወርልድ አትሌቲክስ የጸደቀ ኢንተርናሽናል ነው። አሪፍ ነበረ። ለኔም ውድድሩ ይሄ የመጀመሪያ ውድድር ነው። ጥሩ ውጤት የሚያመጣውበት ውድድር ነው። በዚህ ውድድር ማለት ነው። አንደርጉሚ ካናራቲ ስርማዴ ቤካ ጆሌንስ በረናም ወርከታ ጭጭሞዳ ከዚህ በፊት በዚህ ውድድር ላይ ተሳትፎ ያውቃል። በጣም ጠንካራ ተፎካካሪዎች ቢኖሩም ውድድሩን በጥሩ ምርጥ ሰዓት ያሸንፋል። ብዙ ጊዜ ለአጭር ርቀት ትኩረት አይሰጥም እንጂ ቢሰራበት ጥሩ ውጤት ማምጣት ይቻላል። በመጀመሪያ ትራኩን እንደዚህ አግኝተን በመሮጣችን እድለኞች ነን። ከባለፉ ውድድሮች እንደዚህ ያልነበሩን በግማሽ ነበር ስንወዳደር የነበረው። ካሳለፍነው ጊዜያቶች የተለየ ውድድር ነው ብዬ ነው ማሰበው። ውድድሩ ለመጀመሪያ ጊዜ ዓለም አቀፍ እውቅና ባለው የመሮጫ መም በስኬት መካሄዱም ተገልጿል። ሲጀምር ጀምሮ እስካሁን በጣም አጓጊ የነበረና እጅግ ፈጣን ሰዓቶች ሲሮጡበት የነበረ በጣም በኢትዮጵያ የአቋም መለኪያ ውድድር ታሪክ በጣም ደማቁ ነው ማለት ይቻላል። ለአትሌቶችም በተለይ ከ3000 ሜትር በታች ላሉት አትሌቶች ጥሩ እድል የከፈተና ራሳቸውን የሚያዩበት ለመጀመሪያ ጊዜ በኢትዮጵያ ደረጃ በወርልድ አትሌቲክስ ስታንዳርድ የተሰጠው ስታንዳርድ የተሰጠው ትራክ ላይ የተሮጠበት ነውና ለኛም በጣም ደስተኞች ነን ማለት ነው። ኮማንደር አትሌት ስለሺ ስህን በውድድሩ ተተኪዎች መገኘታቸውንም ጭምር ለኢቲቪ ስፖርት ተናግረዋል። ተተኪዎቹ በጣም አግኝተናል። በከፍታ ዝላይ፣ በምድር ዝላይ፣ በስሉ ዝላይ አይተናቸዋል። ልጆቹን አጠቃላይ ትራክ ላይ ያሉትንም ልጆች አይተናል እና እጅግ በጣም በጥሩ ሁኔታ ላይ እንዳሉ አይተናል። በጣም ተተኪዎች አግኝተናል። የባህልና ስፖርት ሚኒስትር ሻዊት ሻንካ መሰል ውድድሮች ለስፖርቱ ስኬት አስተዋጽኦ የጎላ ነው ብለዋል። እንደዚህ አይነት ቀጣይነት ያላቸው ውድድሮችን ማድረግ እና የስፖርተኞችን አቋም እየለኩ መሄድ ትልቅ አስተዋጽኦ ጠቀሜታም ስላለ ነው እያየን ያለ ነው። በተለይ ዝላይ ላይ ያዩዋቸው ሰዎች ቁመታቸውም ሁኔታቸውም በጣም ነው የደነቀኝና ብዙ ስፖርት አይነቶች መስራት እንዳለብን የሚያሳይ ነው። በጣም ደስ ብሎኛል። ይሄ በዚህ ደረጃ የለፋ ነው ትራክ እንደዚህ ሰው ሲደሰት ማየት በላይ የሚያስደስት ነገር የለም። ለዚህ ሁሉ ስኬት ደግሞ ምስጋናችን ለክቡር ጠቅላይ ሚኒስትራችን ይድረስ። የእሳቸው ሊደርሺፕ ጠንከር ያለ ስለሆነ በተለይ ስፖርት ላይ ያላቸው ምልከታ፣ ኪነ ጥበብ ላይ ያላቸው ምልከታ እና ጥሩ ውጤትም እየመጣ ነው። ወደፊትም ተጠናክሮ ይቀጥላል። ከአትሌቲክሱ በተጨማሪ በሌሎች ስፖርቶች ስኬታማ ለመሆን ጠንካራ ስራ ይሰራል ብለዋል። በዓለም አቀፍ መድረክም ከአትሌቲክስ ባለፈ በሌሎች ስፖርት አይነቶችም ስማችን ለማስጠራት ሰንደቅ ዓላማችን ከፍ ለማድረግ ስፖርት የኢትዮጵያውያን የኩራት ምንጭ እንዲሆን ማድረግ ያልተቋረጠ ድጋፍና ክትትል ስራም የሚጠይቅ ስለሆነ የጀመርነውን ስራ አጠናክረን እንሄዳለን። በዚህ የአቋም መለኪያ ውድድር ከመቻል ስፖርት ክለብ ቀጥሎ የኢትዮጵያ ንግድ ባንክና የኢትዮ ኤሌክትሪክ ክለቦች ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። ተመልካቾች ለአዲስ ቀን ያዘጋጀነው ስፖርታዊ መረጃዎች ይህን ይመስል ነበር። በእኔ በኩል አበቃ። እናመሰግናለን።